ሰላም የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? እንግዲህ እንደተለመደው ሁሌም እንደሚደረገው በአካውንቲንግ ፋይናንስ በቢዝነስ ኤንድ ፋይናንስ ሴክተር ላይ ሰላም የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በጣም ደህና ነኝ። እንግዲህ በተለያየ ቦታና ሁኔታ ሆናችሁ ይሄንን የቱቶሪያል ቪዲዮ የተከታተላችሁ ያላችሁ እንግዲህ በተለያየ ቦታና ሁኔታ ሆናችሁ ይህንን ቪዲዮ የተከታተላችሁ ያላችሁ ሁሉ ባላችሁበት ሰላም ሁሉ ያብዛላችሁ ነው የምለው። ዛሬም እንደተለመደው እንግዲህ ከቢዝነስና ፋይናንስ ሴክተር አንድ ኦኤስ ወስጃለሁኝ አካውንትስ ኤንድ በጀት ሰፖርት ሌቨል 3 ላይ ስፔሲፊካሊ ፓርትነርሺፕ ሊኩዊዴሽን ላይ ነው መቆየት የፈለኩትኝ። ስለ ፓርትነርሺፕ ሊኩዊዴሽን የተወሰኑ ነገሮችን ነገራችኋለሁ እና ደግሞ በኦኩፔሽናል ኮምፒተንሲ አሰስመንት ወይ በሙያ ብቃት ምዘና ፓርትነርሺፕ ሊኩዊዴሽን በተመለከተ ሊመጡ የሚችሉ ጥያቄዎችን አብረን የምንሰራ ነው የሚሆነው። እንግዲህ ፓርትነርሺፕ ሊኩዊዴሽን ፓርትነርስ 2 3 4 እና ከዛ በላይ የሆነ አኮርዲንግሊ በህጉ መሰረት ቢዝነስን አብረው ሲሰሩ የቆዩ በሚለያዩበት ሰዓት እንዴት ሊኩዊዴት ማድረግ ይጠበቅባቸዋል፣ በምን አይነት መልኩ ነው የሀብት የገንዘብ ክፍል የሚያደርጉት በሚለው ዙሪያ ላይ የሚያትት ለሰን ነው። ለዚህ አንድ ፕሮጀክት ወስደናል። እንግዲህ ይሄንን ፕሮጀክት አብረን እናያለን። ሌትስ ጎ ምንድነው የሚለው ኦክቶበር 1 ላይ 2014 ኃይሉ አሊና ብሩክ የተባሉ ሰዎች ዲሳይድ ቱ ሊኩዊዴት their ፓርትነርሺፓቸውን ሊኩዊዴት ለማድረግ ወይ ደግሞ ለመለያየት ወስነዋል ይላል። እንግዲህ እነዚህ ሶስት ግለሰቦች ሊኩዊዴት ከማድረጋቸው ከመለያየታቸው በፊት ሬስፔክቲቭሊ 140 ሺህ ብር 100 ሺህ ብር እና 100 ሺህ ብር ካፒታል ኮንትሪቢዩት አድርገው ነው ቢዝነሱን ለቢዝነስ የጀመሩት። the cash balance is 40000 ብር ሊኩዊዴት በሚያደርጉበት ሰዓት ወይ ደግሞ በዛ ውሳኔ በደረሱበት ሰዓት የንግድ ድርጅቱ ያለው የካሽ ገንዘብ 40 ሺህ ብር ነው። the book value of non-cash asset total 680000 ከካሽ ውጭ ያላቸው ደግሞ 680 ሺህ ብር ያወጣል ተብሎ ሪከርድ የተደረገ ወይም የተመዘገበ ነን ካሽ አሴት አላቸው። and liabilities total ብር 380000 380 ሺህ ብር የሚያወጣ ደግሞ ሊያቢሊቲ እዳ አለበት ድርጅቱ እንደ ድርጅት ማለት ነው። the partners share income and loss in the ratio of 5:3:2 እንግዲህ እነዚህ ግለሰቦች 5:3:2 በሆነ ሬሾ ሎዝ እና ፕሮፊት ሲኖር እሱን ሼር ለማድረግ ተስማምተው ነው ቢዝነስ እየሰሩ የቆዩት። between October 1 and October 18 the non-cash assets were sold for ብር 356000 and the liabilities were paid። እንግዲህ እነዚህ ሰዎች 380 ሺህ ብር ብድር ነበረባቸው ተብሏል። ነን-ካሽ አሴት ደግሞ 680 ሺህ ብር ያወጣል ተብሎ ቡክ ቫልዩ ላይ ወረቀት ላይ ተመዘገበ ወይ ጆርናል ላይ ተመዘገበ ነበረ። ይሄንን 680 ሺህ ብር ያወጣል ተብሎ ቡክ ቫልዩ የተመዘገበውን የድርጅቱን ንብረት በ356 ሺህ ብር ሸጡት ነው የሚለው። ይሄ ነው እንግዲህ ኬዙ ወይ ደግሞ ይሄ ነው ፕሮጀክቱ። በዚህ ፕሮጀክት ውስጥ ሆነን ነው ጥያቄዎችን የምንሰራው። let's continue ጥያቄዎቹን ስናይ እንግዲህ required የመጀመሪያው requirement ነው task 1.1 ላይ assuming that the available cash is to be distributed to the partners prepare a statement of partnership liquidation ነው የሚለው። ያለው የገንዘብ መጠን ሊያቢሊቲው ተከፍሎ ኖርማሊ ኔት ካሽ አሴቱ ተሽጧል ለፓርትነርስ ዲስትሪቢዩት በሚደረግበት ሰዓት የፓርትነርሺፕ ሊኩዊዴሽኑን ስቴትመንቱን አዘጋጁ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ እንግዲህ ይሄ ፓርትነርሺፕ ሊኩዊዴሽን ስቴትመንት በሚዘጋጅበት ሰዓት ሴል ኦፍ አሴት non-cash አሴት አለ፣ ዲቪዥን ኦፍ ሎዝ አለ፣ ፔመንት ኦፍ ሊያቢሊቲ ይኖራል እና ዲስትሪቢዩሽን ኦፍ ካሽ ቱ ዘ ፓርትነርስ ይኖራል። የዚህን ጆርናል ኢንትሩ ላይ ሪከርድ ማድረግ ደግሞ ሁለተኛው ጥያቄ ነው ማለት ነው። so let's continue to the solution። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ። በየዕለቱ እየተሰሩ ፖስት የሚደረጉ ቪዲዮዎች የሚደርሷችሁ ነው የሚሆነው። ከዚህ በተጨማሪ እንግዲህ አካውንቲንግ ላይ ሌቨል 1 2 3 4 ተብለው በየደረጃው የተዘጋጁ ስልጠና ላይ ያሉ አዘሴም ታይም የኦኩፔሽናል ኮምፒተንሲ አሰስመንትን
እየወሰዱ ያሉ ተመዛኞቹን ሊያግዟቸው የሚችሉ ሞዴል ጥያቄዎች ከነምርዞቻቸውና አስፈላጊ የሆኑ ማብራሪያዎች ጭምር አሉ። በዛ በደንብ የምትጠቀሙባቸው መጽሐፍቶች ናቸው የሚሆኑት። ከታች የሚቀመጡት ስልክ ቁጥሮች ላይ እና ደግሞ ተምብሌን ላይ የምታዩት ስልክ ቁጥርን በመጠቀም መጽሐፍቶቹን የትና እንዴት ማግኘት እንዳለባችሁ መረጃዎችን ማግኘት እንደምትችሉ በዚህ አጋጣሚ ለመግለጽ እወዳለሁ። ወደ መልሶቹ እንሂድ። እንግዲህ ስቴትመንት ኦፍ ፓርትነርሺፕ ሊኩዊዴሽን ሲዘጋጅ ኦብቪየስሊ ሄደር እና ቦዲ ፓርት ይኖረዋል። ሄደር የምንለው ላይ 3 ላይኖችን እናያለን። በመጀመሪያ ደረጃ HAB ፓርትነርሺፕ ይሄ የንግድ ድርጅቱ ስም ነው። በሁለተኛው ላይን ላይ የስቴትመንቱን አይነት ነው የምናስቀምጠው። ስቴትመንት ኦፍ ፓርትነርሺፕ ሊኩዊዴሽን ይላል። ኦክቶበር 1 2014 ደግሞ ይሄ ፓርትነርሺፕ ሊኩዊዴሽን የተዘጋጀበት እለት ነው። ፎርማቱ ምንድነው? ኖርማሊ እዚህ ጋር አሴት is equals to liability plus capital ይኖረናል። በየትኛውም ሲቹዌሽን ይሄ ሲምፕል አካውንቲንግ ኮስችን ይባላል። አሴት is equals to liability plus capital ነው ማለት ነው። በዚህ በግራ በኩል መተን ምንድነው የምናደርገው? ባላንስ ቢፎር ሊኩዊዴሽን ሊኩዊዴት ከማድረጋቸው በፊት ወይም ወደዛ ስቴትመንት ከመድረሳቸው በፊት የንግድ ድርጅቱ እንደ ተቋም የነበረው ባላንስ ምን ያክል ነው ሚሊዮን ነው። እዚህ ጋር 40000 ብር ካሽ አለው። ነን ካሽ አሴቱ 680000 ብር ሲሆን ይሄ እንግዲህ አሴቱ ነው ወይ ደግሞ ንብረቱ ነው። የንግድ ድርጅቱ 380 ሺህ ብር የሚያወጣ ዕዳ አለበት። ኃይሉ እንግዲህ 140 ሺህ ብር፣ አሊ 100 ሺህ ብር እና ደግሞ ብሩክ 100 ሺህ ብር። ይሄ it's the balance before liquidation liquidate ከማድረጋቸው በፊት የንግድ ድርጅቱ ይሄንን ባላንስ ይዞ ይታያል ማለት ነው። realization of non-cash assets at a loss of 324,000 እንግዲህ 680 ሺህ ብር የሚያወጣ ኖን ካሽ አሴት በ356 ሺህ ብር ሲሸጥ የሚኖረው ሎስ መጠን 324 ሺህ ብር ይሆናል ማለት ነው። 356 ሺህ ብር ካሽ ተቀብሏል የንግድ ድርጅቱ። እዚህ ካሽ ላይ መጥቶ መደመር አለበት። 680 ሺህ ብር የንግድ ድርጅቱ የነበረው ነን ካሽ አሴት ነው። ከሸጠው ዜሮ ባላንስ ይኖረዋል። በዚህ መልኩ እያንዳንዱ ፓርትነር 324 ሺህ ብርን ኪሳራ ባለው ሬሽዮ 5:3:2 በሚለው ሬሽዮ ዲስትሪቢዩት ማድረግ ይጠበቅባቸዋል ወይ ደግሞ ከፋፍል ይጠበቅባቸዋል ማለት ነው። ምንድነው የምታደርጉት? 324 ሺህ ብር ሲባዛ በ5 ሲካፈል ለ10 ስታደርጉት 162 ሺህ ብር ይመጣል። 324 ሺህ ብር ሲባዛ በ3 ሲካፈል ለ10 ስታደርጉት 97200 ብር ይመጣል። 324 ሺህ ብር ሲባዛ በ2 ሲካፈል ለ10 64800 ብር ይመጣል። ይሄ እንግዲህ ሲደመር ሶስቱ ሎዝ ወይ ሶስቱ ኪሳራዎች ሲደመሩ 324 ሺህ ብር ይመጣል ማለት ነው። ይሄ 324 ሺህ ብር የንግድ ድርጅቱ የነበረውን 680 ሺህ ብር ያወጣል ተብሎ መዝገብ ላይ የተቀመጠው ዕቃ በ356 ሺህ ብር በመሸጡ ምክንያት የ324 ሺህ ብር ኪሳራ ደርሶባቸዋል። ይሄንን 324 ሺህ ብር ለ3 በ5:2:3 ሬሽዮ ዲስትሪቢዩት ማድረግ ይጠበቅባቸዋል። እንግዲህ ከመግቢያው ላይ እንደተባለው the partners share profit and loss at a ratio of 5:3:2 ስለዚህ በዚህ መሰረት ላይ ሰራ ነው ማለት ነው። በዚህ መሰረት ዲስትሪቢዩት ያደርጋሉ። ሁለተኛው ላይ ምንድነው የምናደርገው? balance after realization after sale of non-cash asset and distribution of 324 ብር loss ማለት ነው። እነዚህ ሁለቱን ስንደምር 396 ሺህ ብር ይመጣል። non cash asset ዜሮ ቫልዩ ይኖራል። 380 ሺህ ብር የሚያወጣ liability ያለ እንዳለ ወደታች እናወርደዋለን። እዚህ ጋር ሚስተር ኃይሉ ወይ ደግሞ አቶ ኃይሉ 140 ሺህ ብር ካፒታል ነበረው፣ ግን ከኪሳራው 162 ሺህ ብር ስለሚደርስበት የ22 ሺህ ብር ኪሳራ ደርሶበታል ማለት ነው። ይሄ ግለሰብ ካለው የካፒታል መጠን የደረሰበት የኪሳራ መጠን ስለበለጠ 22 ሺህ ብር በብራኬት ውስጥ እናስቀምጣለን። it indicates ምንድነው የሚያመላክተው? ግለሰቡ ካለው የካፒታል መጠን በላይ ሎዝ ደርሶበታል ማለት ነው። እዚህ ጋር ከ100 ሺህ
97200 ብር ስንቀንስ 2800 ብር ካፒታል ይኖረዋል ሚስተር አሊ ከ100,000 ብር 64800 ብር ስንቀንስ ደግሞ 35200 ብር ይሆናል ይሄ የሚስተር ብሩክ የካፒታል መጠን ነው Next, balance after, payment of liability. እዳችንን እንከፍላለን. So, እዳችን 380 ሺህ ብር የሚያወጣ አይደለብን ይሄን እንከፍላለን. 380 ሺህ ብር ስንከፍል ዜሮ ባላንስ ይኖረናል ማለት ነው. ይሄንን እንዳለ እናወርዳለን በኋላ ላይ balance after payment of liability ከ396,380 ሺህ ብር ስንከፍል 16,000 ብር ይቀረናል ማለት ነው. So, እዚህ ጋር ሚስተር ኃይሉ 22,000 ብር እዳ ይኖርበታል. ሚስተር አሊ 2800 ብር አለው. ሚስተር ብሩክ 35,200 ብር ይኖረዋል ማለት ነው. Let's continue. እንቀጥል. ከዚህ በኋላ received cash from partner ኃይሉ ሚስተር ኃይሉ 22,000 ብር አዳ አለበት እዚሁ ላይ ኖርማሊ ዳይ ያለበት ቢዝነሱ መዘጋት ሊኩዊዴት ማድረግ ስለሌለበት ይሄንን ገንዘብ ወደ ድርጅቱ አምጥቶ መክፈል ይጠበቅበታል ሶ 22,000 ብር ይከፍላል 22,000 ብር ሲከፍል ኖርማሊ የሚኖረው የገንዘብ መጠን ዜሮ ይሆናል ማለት ነው ምንም አይነት ገንዘብ ድርጅቱ ላይ አይተርፈውም ኦብቪየስሊ ሚስተር አሊ እና ሚስተር ብሩክ የነበራቸው የገንዘብ መጠን እንዳለ ሆኖ ወደታች ይወርዳል ማለት ነው balance after receiving cash ይሄንን 22,000 ብር ካሽ ከከፈልን በኋላ የንግድ ድርጅቱ ምን ያክል ገንዘብ ነው የሚኖረው 38,000 ብር ካሽ አለው እዚህ ጋር ሚስተር ኃይሉ እንዳልነው ምንም አይነት ገንዘብ አይኖረውም የንግድ ድርጅቱ ላይ ሚስተር አሊ 2,800 ብር ይኖረዋል ሚስተር ብሩክ ደግሞ 35,200 ብር ይኖረዋል So, ይሄንን 38,000 ብር ለሁለቱ ግለሰቦች ዲስትሪቢዩት እናደርጋለን ማለት ነው distribution of cash to partners ለፓርትነሮች ዲስትሪቢዩት እናደርጋለን ይሄ ግለሰብ ምንም አይነት ገንዘብ ስላሌለው በክፍፍሉ ላይ ምንም አይነት ድርሻ የለው ማለት ነው So 38,000 ብር 2,800 ብር ለሚስተር አሊ 35,200 ብር ደግሞ ለሚስተር ብሩክ ዲስትሪቢዩት ስናደርግ balance after distribution zero balance ይኖረዋል ማለት ነው this is statement of partnership liquidation የpartnership liquidation statement ይሄን ነው የሚመስለው ማለት ነው እንግዲህ ሌላው እና ሁለተኛው ታስክ ላይ ያለው ጥያቄ ምንድነው የሚለው የንግድ ድርጅቶች እንግዲህ በቆይታቸው ምን አድርገዋሉ ነንካሽ አሴት ሽጠዋሉ ሎዝን ዲስትሪቢዩት አድርገዋሉ ሊያቢሊቲ ከፍለዋሉ እነዚህን ሁሉ ስራ ሰሩ የንግድ ድርጅቱ ያለው ጆርናል ላይ ኢንትሪዎችን ሪከርድ ማድረግ ይጠበቅብናል ሶ መጀመሪያ ሪከርድ የምናደርገው ሪከርድ ሴልስ ኦፍ ኖን ካሽ አሴት sales of non-cash asset and distribution of loss ማለት ነው እንግዲህ non-cash assetን ተሽጧል ሰው መጀመሪያ ይሄንን መዘግባለን ስንሸጥ ምን ብለን ነው የምንሸጠው ማሚን ምን መዘግበው የሚለውን እናያለን ሰው asset ላይ cash 356,000 ብር ተቀብለናል loss on realization በመሸጣችን ምክንያት ያጣነው 324,000 ብር ይሆናል እነዚህ ሁለቱን ዴቢት እናደርጋለን በተቃራኒው ደግሞ non cash asset credit በ3680,000 ብር ለምን የንግድ ድርጅታችን ንብረት ነበረ ከንግድ ድርጅታችን ሲቀነስ የአሴታችን መጠን ስለሚቀንሰው በክሬዲት ሳይድ ይሆናል ማለት ነው የመጀመሪያውን በዚህ መልኩ ሪከርድ እናደርጋለን ሁለተኛው ላይ ሪከርድ የምናደርገው record division of loss to partners from sales of non-cash asset 680,000 ብር የሚያወጣውን non-cash asset በ356,000 ብር በመሸጣችን ምክንያት ሎዝ ያደረግነውን 324,000 ብር ለእያንዳንዱ ግለሰብ ዲቫይድ ስናከፋፍል እንዴት ነው ጆርናል ኢንትሪው የሚያልፈው ሚላውን ነው እዚህ ጋር የምናየው ሰው ሚስተር ኃይሉ ካፒታል 324,000 ሲባዛ በ5 10ኛ 162,000 ብር ቅድም እንዳየነው ዴቢት ይሆናል ኦብቪየስሊ የካፒታል መጠኑን በዚህን ያክል ገንዘብ ስለሚቀንሰው ማለት ነው ሚስተር አሊ ካፒታል 320,000 ብር times 3/10 ነው እዚህ ጋር sorry 3 10ኛ 97,200 should be debit because it minimizes the capital amount from Mr. Ali's capital balance ከሚስተር አሊ capital balance የካፒታል አማውንቱን በ97,200 ብር ይቀንሰዋል so
any balance opposite to the normal balance of capital should be recorded as a debit. ካፒታል እንግዲህ እንደሚታወቀው ክሬዲት ኖርማል ባላንስ ነው ያለው እዚህ ጋር የካፒታሉ እየቀነሰው ስለሆነ should be recorded on a side opposite to the normal balance ከኖርማል ባላንሱ በተቃራኒ ሳይድ ሪከርድ መደረግ ይጠበቅበታል ስለዚህ 97200 ብር ይሆናል ማለት ነው መጨረሻ ላይ ሚስተር ብሩክ ካፒታል 324000 ብር ሲባዛ በ2 ሲካፈል ለ10 64800 ብር ዴቢት ይሆናል ማለት ነው እነዚህ ገንዘቦች ምንድናቸው ላውዝ ኦን ሪያላይዜሽን 324000 ብር ክሬዲት እናደርጋለን ማለት ነው ሶ ግን በዚህ መልኩ ታዘጋጃላችሁ see record payment of liability ይሄ የንግድ ድርጅት 380 ሺህ ብር የሚያወጣ እዳ አለበት so liability 380 ሺህ ብር obviously liability normal side credit side ነው ነገር ግን እዳው እየተከፈለ ስለሆነ should be recorded on a side opposite to the normal side that is debit side so liability 380 ሺህ ብር debit እናደርጋለን ምን ከፍለው በካሽ ነው ካሽ ከንግድ ድርጅቱ ሲወጣ ያለው የአሴት መጠን ስለሚቀንሰው በኖርማል ሳይድ ኦፖዚት ላይ ሪከርድ ይደረጋል so it should be credited at 380000 ብር liability 380 ሺህ ብር debit cash 380 ሺህ ብር credit እናደርጋለን ማለት ነው ዲ ላይ ደግሞ ሪከርድ የምናደርገው ሪከርድ ዲስትሪቢዩሽን ኦፍ ካሽ ቱ ፓርትነርስ እንግዲህ ለሁለት ፓርትነሮች የንግድ ድርጅቱ መጨረሻ ላይ እጁ ላይ ያለውን 38000 ብር ለሚስተር አሊ እና ለሚስተር ብሩክ ዲስትሪቢዩት ማድረግ ይጠበቅበታል ማከፋፈል ይጠበቅበታል ሶ አሊ ካፒታል 2800 ብር ኖርማሊ ከንግድ ድርጅቱ ካፒታል ተብሎ ከተመዘገበው ባላንስ ላይ 2800 ብር የሚያወጣ ካሊ ካፒታል ይቀንሳል ሶ ዴቢት ላይ መመዝገብ አለበት ሚስተር ብሩክስ ካፒታል 35200 እንግዲህ ኖርማሊ በካፒታል ባላንስ በክሬዲት ሳይድ ነው የሚመዘገበው ግን አሁን ኦሬዲ የንግድ ድርጅቱ ሊኩዊዴት ለማድረግ ክፍያ እየከፈለ ስለሆነ it should be recorded on a side opposite to the normal balance that is recorded it on the debit side የሁለቱ ድምር ካሽ የንግድ ድርጅቱ መጨረሻ ላይ የነበረው 38000 ብር ካሽ እየከፈለ ስለሆነ ካሽን በ38000 ብር ክሬዲት እናደርገዋለን ማለት ነው የመጨረሻው እንግዲህ ሪከርድ ረሲት ኦፍ ካሽ ዴፊሲንሲ ፍሮም ሚስተር ሃይሉ እንዳየነው ኪሳራውን በሚቀበልበት ሰዓት ኪሳራውን ዲስትሪቢዩት በመናደርግበት ሰዓት ግለሰቡ ካለው የካፒታል መጠን በላይ ስለሆነ የተጠየቀው ይሄንን የግድ ከኪሱ ወደ ንግድ ድርጅቱ መልሷልና ይሄንን በሚመልስበት ሰዓት የነበረበት 22000 ብር ዜሮ ይሆናል ሶ ካሽ 22000 ብር መጥቷል ወደ ንግድ ድርጅቱ obviously ይሄ 22000 ብር ከሚስተር ሃይሉ የመጣ ነው የሚስተር ሃይሉ ካፒታል as a movement when he paid 20000 ብር 22000 ብር ሲከፍል ያለው የካፒታል መጠን 22000 ብር በዚህ ጨምራናት ነው obviously ዜሮ ነው የሚሆነው ለምን 22000 ብር ዕዳ ስለነበረበት ማለት ነው but lastly cash 22000 ብር debit ሃይሉ ካፒታል 22000 ብር ክሬዲት አድርገን ሪከርድ እናደርጋለን ማለት ነው እንግዲህ የፓርትነርሺፕ ሊኩዊዴሽን በተመለከተ ያዘጋጀውላችሁ ቪዲዮ ይሄን ይመስላል በቀጣይ በሌላ ቪዲዮ በሌላ ቱቶሪያል እስከምንገናኝ ደህና ሁኑ እያልኩኝ እነዚህ ቪዲዮዎች እንግዲህ በተደጋጋሚ በሚለቀቁ ቪዲዮዎችን ለመከታተል ሰብስክራይብ አድርጉ የደውል ምልክቱን ስትጫኑ በተከታታይ የሚለቀቁ ቪዲዮዎች የሚደርሷችሁ የሚሆነው ለሌሎች ጓደኞቻችሁ እንዲደርስ ሼር አድርጉ በቀጣይ እስከምንገናኝ ሰላም